ከዚህ በኢንትሮዳክሽን ሞጁል አራተኛው ሴክሽን ደግሞ ሃው ቴክኖሎጂ ቼንጅ ቢዝነስ ነው። ቴክኖሎጂ እንዴት አድርጎ ቢዝነሶችን ለውጥ አምጥቶላቸዋል የሚለውን እንመለከታለን። አሁን ላይ ዓለም ላይ 90% የሚሆኑ ቢዝነሶች ቴክኖሎጂን ይጠቀማሉ ተብሎ ይታሰባል። ለኮሚኒኬሽን፣ ለዲጂታል ማርኬቲንግ፣ ኦንላይን ሴል ለማድረግ፣ ከስተመር ሰርቪስ እንዲሁም ደግሞ ዳታ አናላይሲስ ቴክኖሎጂን ይጠቀማሉ ማለት ነው። እያንዳንዱ ብንመለከታቸው ቴክኖሎጂ በቢዝነስ ውስጥ ካሻሻላቸው ነገሮች አንደኛው ኮሚኒኬሽን ሲስተሙን አሻሽሎታል። ኢሜይልን፣ ቪዲዮ ሚቲንግን፣ ቻት ሲስተምን በመጠቀም ኮሚኒኬሽን ሲስተሙን አሳድጎታል ማለት ነው። ሁለተኛው ማርኬቲንግ ነው። በየግድግዳው ማስታወቂያ ከመለጠፍ አሁን ላይ ዲጂታል ማርኬቲንግን በመጠቀም በየሶሻል ሚዲያዎች ኦንላይን አድቨርታይዝ ማድረግ፣ ኢንፍሉዌንሰሮችን ተጠቅሞ ደግሞ ፌስቡክ ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ ደግሞ ፕሮዳክትን በማስተዋወቅ የማርኬቲንግን ኢምፕሩቭ አድርጎታል ማለት ነው። ሶስተኛው ሴልስ ነው። አንድ ቦታ ላይ ሱቅ ከፍቶ ከመሸጥ ኢኮመርስ ዌብሳይቶችን፣ ሞባይል አፖችን ተጠቅሞ ወርልድ ዋይድ እቃችን እንድንሸጥ አድርጎናል ማለት ነው። አራተኛው ከስተመር ሰርቪስ ነው። ቻት ቦቶችን፣ አሲስታንሶችን በመጠቀም የከስተመር ሰርቪስን አዘምኖታል። አምስተኛው ዳታ አናላይሲስ ነው። ካምፓኒዎች ከከስተመር ዳታ ሰብስበው ዲሲሽን ሜክ እንዲያደርጉ፣ በጀት አሳይን እንዲያደርጉ እንዲሁም ደግሞ ፊቸር ፕላን እንዲያወጡ በማድረግ ቴክኖሎጂ ኢምፕሩቭ አድርጎታል ማለት ነው። ሌላው ቴክኖሎጂ ቢዝነስ ላይ ኢምፕሩቭ ካደረገው የስታርታፕ ኢኮሲስተም በመፍጠሩ ነው። አሁን ላይ ቴክኖሎጂን ተጠቅሞ ማንኛውም ሰው ሞባይል አፖችን፣ ዌብሳይቶችን፣ ኤአይ አፖችን በመፍጠር የራሱ ስታርታፕ ካምፓኒ እንዲኖረው በማድረግ ትልቅ ኢምፕሩቭመንት አድርጓል ማለት ነው። ሌላው ቴክኖሎጂ የፈጠረው ትልቁ ነገር ኢንተርፕረነር ኦፖርቹኒቲን ፈጥሯል ማለት ነው። ማንኛውም ሰው አፖችን፣ ዌብሳይቶችን፣ ኤአይ ቱሎችን እንዲሁም ደግሞ ኦንላይን ላይ ቢዝነስ በመስራት የራሱ ድርጅት የራሱ ካምፓኒ እንዲኖረው አስችሏል ማለት ነው። እነዚህ ሁሉ ቴክኖሎጂ ቢዝነስ ላይ ያመጣው ለውጦች ናቸው ማለት ነው።